ሰው በቃ የምሩን ነው ግን በቃ ትዳር የሚለው ብዬ የማስብ ሰው በቂ ቅርብ ይሄ ጥያቄ ተውት፣ ጃምፕ ብየዋለሁ። ስጦታ ለመስጠት ያሰባችሁ ቀድማችሁ ረፋት ይዞሽ። የዚህ ጊዜ እኮ ህዝብ እኮ ምክር አይደለም ያስፈልገው፣ የምሬን ነው። አይ ሲሪየስ ማለት ይሄ ከህዝቡ ጋር ሊያፋጀኝ ነው ይሄ ጥያቄ። ግን ትልቁ ህልሜ ነው በዚህ ሰዓት ዮዮ ዋትስአፕ አም ካሊድ ዌልካም። ሰሞኑን ኢንስታግራም ላይ ስቶሪ አድርጌ ነበር። ማንኛውም አይነት ፐርሰናል ጥያቄ ጠይቁኝ ብዬ ኢንስታግራም ስቶሪ አድርጌ ነበር እና ብዙ ጥያቄ ጠይቃችሁኛል። ከዛ ውስጥ መርጬ መልስላችኋለሁኝ ማለት ነው። ቀጥታ ወደ ጥያቄ እንግባ ያለምንም ጣጣ ማለት ነው። እሺ የመጀመሪያ ጥያቄ የት ተወለድክ? የት አደግክ? የት ነው የምትኖረው? በጣም አሪፍ፣ በጣም ጥሩ ጥያቄ። የት ተወለድክ? የተወለድኩት እኔ ሳውዲ አረቢያ ሪያድ ከተማ ውስጥ ነው የተወለድኩት። ያደግኩት አክቹዋሊ አንድ ቦታ አላደግኩኝም። እኔ 3 ከተማ ውስጥ ነው ያደግኩት። የሆነ ያህል እድሜን ወራቤ ከተማ ነው ያደግኩት። የሆነ ያህል እድሜን ቡተጀራ ከተማ ነው ያደግኩት። የሆነ ያህል እድሜን አዲስ አበባ ነው ያደግኩት። አንድ ቦታ አደግኩኝ አይባልም፣ 3 ከተማ ውስጥ ነው ያደግኩት። አሁን ደግሞ ያሉት ጅማ፣ የጅማ ዩኒቨርሲቲ ተማሪ ነኝ አሁን በዚህ ሰዓት ማለት ነው። ያ እንደዛ ነው። ሁለተኛ ደስተኛ ነህ ወይ? አልሐምዱሊላህ ወላሂ በጣም ደስተኛ ነኝ ወላሂ አልሐምዱሊላህ። ሶስተኛ ዩቲዩብ እንዴት ጀመርክ? በመጀመሪያ ምን ተጠቀምክ? አዲስ ለሚጀምሩ ምን ትመክራለህ? ዩቲዩብ እንዴት ጀመርኩኝ? ዩቲዩብ በቃ የጀመርኩበት ምክንያት ነው። የጀመራ ስጀምር በቃ እኔ በተፈጥሮ ሐሳቤን ሼር ማድረግ መወድ ሰው ነኝ። ማለት የማውቀውን ነገር ያነበብኩት ነገር የሆነ በቃ መናገር መወድ አይነት ሰው ነኝ። ለዛ ደግሞ አሪፉ መድረክ ብዬ የማስበው ዩቲዩብ ነበር። በሰዓቱ ጀመርኩኝ ዩቲዩብ እንደቀልድ። ከዛ ይኸው እየቀጠልንበት ነው። ምንም አይልም። በመጀመሪያ ምን ተጠቀምክ? በመጀመሪያ በጣም ብዙ ነገር የተጠቀምኩት ማለት ፐርሰናል ላይፍም ቢሆን ከዛ ውጭ ያሉ ነገራቶች በጣም ብዙ ነገር የተጠቀምኩት። በተለይ ፐርሰናል ላይፍ ላይ ትዕግስትን አስተምሮኛል። ያለ ትዕግስት ኮንተንት ክሬሽን ያለ ትዕግስት በምንም ተአምር የሚገፋ ነገር አይደለም። ትዕግስትን አስተምሮኛል፣ ኮንሲስተንሲን አስተምሮኛል፣ ዲሲፕሊን አስተምሮኛል። በጣም ፐርሰናል ላይፍ ላይም ከፐርሰናል ላይፍ ውጭም በጣም ብዙ ነገሮችን ያስተማረኝ ማለት እና ምን ተጠቀምክበት ለሚለው በጣም ብዙ ነገር የተጠቀምኩበት ፕላስ ነው። በጣም ሌላ ብዙ ኦፖርቹኒቲዎችን ከፍቶልኛል ዩቲዩብ በመጀመሪያ ማለት ነው። አዲስ ለሚጀምሩ ምን ትመክራለህ? አዲስ ለሚጀምሩ መመክራቸው አንድ ነገር ቢኖር ኮንተንት ማንኛውም ዩቲዩብም ሆነ ቲክቶክ ምንም አይነት ነገር ብቻ ወደ ሶሻል ሚዲያ ለመግባት ያሰባችሁ ሰዎች ካላችሁ መመክራችሁ ነገር ቢኖር ከአውትከሙ ጋር አታች ሆናችሁ በምንም ተአምር እንዳትጀምሩ። በቃ ይሄ እኔ መጀመሪያ የተሳሳትኩት ስህተት ነው። አሁን በሂደት እያረምኩት ያለው ስህተት ነው። በዛኔ ምንድነው ማለት ብር አገኝበታለሁ ብላችሁ ወይም ደግሞ ፌመስ ሆንበታለሁ ብላችሁ ብቻ እንዲህ ከውጤቱ ጋር አታች ሆናችሁ ከጀመራችሁ ብሮክ ነው የምትሆኑት። የምሬ ነው። መሀል ላይ ደርሳችሁ ታቆሙ ነበር። በቃ እኔ መጀመሪያ ስጀምር በእንደዚህ አይነት ኢንቴንሽን ነበር የጀመርኩት። በቃ ብር አገኝበታለሁ ነገር ምናምን በሚል ኢንቴንሽን ነበር የጀመርኩት መጀመሪያ ስጀምር። ነገር ግን እሱ መንገድ እንደማያዋጣ ይሳቅ በቃ ቀጥታ ኢንቴንሽን ይቀይራል እንጂ በብር ምናምን ብር ፍለጋ ምናምን ቢሆንማ እስካሁን ያው አቋርጬ ተኝቼ ነበር የምታገኙኝ እስካሁን ማለት ነው። ነገር ግን ኢንቴንሽንን ቀይሬ በቃ ከብር ከፈምስና እሱ ባይ ዲፎልት ይመጣል። እናንተ ለዓላማችሁ በምትሰሩ ጊዜ ያ ነገር እነዚህ ብር ፌም ምናምን የሚባሉት ነገሮች ባይ ዲፎልት የሚመጡ ነገር ናቸው። እነሱን ዋና ዓላማችሁ አድርጋችሁ አትጀምሩ ነው። ፕላስ ደግሞ ተስፋ አትቁረጡ። በቃ የኮንተንት ክሬሽን ጆርኒ በጣም ከባድ ነው ከምታስቡት በላይ እና ተስፋ ለመቁረጥ ነው። ዝም ብሎ በኮንሲስተንሲ መቀጠል ነው። ህይወትህ ላይ ኢንስፓየር የሚያደርግህ ነገር ህይወቴ ላይ ኢንስፓየር የሚያደርገኝ ነገር ብዙ ነገር ኢንስፓየር ያደርገኛል፣ ግን በዋነኝነት ኢንስፓየር የሚያደርገኝ ህይወቴ ላይ እናቴ ናት። ለሷም ብዬ ነው የምሰራው። ለዛ ኢንስፓየር የምታደርገኝ እናቴ ናት። በአላህ ፈቃድ ኻሊድን ከ5 ዓመት በኋላ የት እናገኘው ወይም የት እንጠብቀው? በአላህ ፈቃድ ኻሊድን ከ5 ዓመት በኋላ በጣም ትልቅ ቦታ ጠብቁት። የምሬ ነው። ከአላህ ጋር ኢንሻአላህ በጣም ትልቅ ቦታ ጠብቁት። ግን ስፔሲፊክ ለማድረግ እኔ በጣም ብዙ ህልሞች አሉኝ። በጣም ብዙ ዓላማ አለኝ እኔ ወደፊት ማለት ነው። ነገር ግን አንድ ብቻ ለመናገር ያህል ከ5 ዓመት በኋላ በእርግጠኝነት አላህ ካለ የአንድ ሚዲያ ተቋም ባለቤት ሆኜ ታገኙኛላችሁ አላህ ከፈቀደ ማለት ነው። ያው ብዙ ህልሞች አሉኝ። ከነዛ ግን ዋናው እሱ ስለሆነ ማለት በ5 ዓመት ይሳካል ብዬ ማሰበው ነገር እሱ ስለሆነ የአንድ የትልቅ ሚዲያ ኢንተርናሽናል ሚዲያ ተቋም ባለቤት ሆኜ ታገኙኛላችሁ ከ5 ዓመት በኋላ አላህ ከፈቀደ። እሺ ሐፊዝ ነህ ወይ? ሐፊዝ አይደለሁም፣ ግን ለመሆን እየሞከርኩ ነው። ዱዓ አድርጉልኝ። እሺ
ትልቁ ህልምህ ምንድን ነው? ትልቁ ህልሜ እንዳልኳቸው እኔ በጣም ህልመኛ ነኝ። የምሬ ነው። በጣም ብዙ ህልሞች፣ ብዙ እቅዶች ያሉኝ ሰው ነኝ። ግን ትልቁ ህልሜ ማለት ያው ቤተሰቦቼን ሪታየር ማድረግ፣ ቤተሰቦቼን ማሳረፍ ዋናው ዓላማ የሆኑ ሳለ ግን ትልቁ ህልሜ ነው በዚህ ሰዓት ኢትዮጵያ ውስጥ ትልቅ የሆነ ኢንተርናሽናል የትምህርት ተቋምና የሚዲያ ተቋም መክፈት ነው። በቃ የኔ ሀሳብ ማለት ነው። የኔ ትልቁ ህልሜ በዚህ ሰዓት ይሄ ነው ማለት እንዳልኳችሁ በጣም ብዙ ህልሞች አሉኝ። ግን ትልቁ ህልሜ ያው ዩኒቨርሲቲ ነገር ታውቃላችሁ። እኔ ብዙም በጣም ዩኒቨርሲቲ አድናቂ አይደለሁኝም። እኔ ማለት ዩኒቨርሲቲ በጣም ሰዎችን ወጣቶችን እየገደለ ነው ብዬ የማምን ሰው ነኝ። በሌላ መንገድ የትምህርት ተቋም የምርም ሰው በቃ ሪል ላይፍ ላይ የሚያስፈልጋቸውን ትምህርቶች የሚያካትት ብቻ በጣም ብዙ እሱ ሰፊ ነገር ነውና የትምህርት ተቋምና የሚዲያ ተቋም ትልቅ የሆነ ኢንተርናሽናል መክፈት ነው ትልቁ ህልሜ። ያ አላህ ያሳካልኝ። እንግዲህ ዩር ፌቨራይት ካውንትሪ? ቱርክ ኦፍ ኮርስ። ቱርክ እኔ ለቱርክ ያለኝ ፍቅር በጣም ይለያል ወላሂ። የመጀመሪያ ትራቭል የሚሆነውም ወደ ቱርክ ነው ኢንሻአላህ። ቱርክ። ትልቁ ፍርሃትህ ወይም ደግሞ ኢንሴኩሪቲ? ፍርሃቴ እንኳን ፍርሃቴ የቆይተውት በቃ ፍርሃቴን ለመናገርም ስለምፈራው ፍርሃቴ ይቀር። ኢንሴኩሪቲ ግን ኢንሴኩሪቲ ይሁን አይሁን ባላቅም በእውቀቴ በጣም ኢንሴኩር ነኝ። ፈለችው በቃ ምንም ነገር አውቃለሁ ብዬ አይደለም ማስበው ነኝ። በጣም ሁሉ ነገር ላይ ገና ነኝ። በቃ ምንም አላውቅም ብዬ የማስብ ሰው ነኝ እና የስም ቦታ ቢል በጣም ነኝ በእውቀቴ ኢንሴኩር የምሆን ይመስለኛል። እና ኢንሴኩር ተብሎ ከተያዘ በእውቀት ብላችሁ ያዙት። መች ለማግባት አስበሃል? መች ለማግባት አስበሃል? ወይዚህ በትዳር ጉዳይ ሲመጣ ማለት ነው የምሬ ነው። እኔ በጣም ግራ የሚገባኝ ነገር ሰው በቃ በዛ ትዳር ምናምን ነገር ማግባት ምናምን ሲል ሰሞኑ ራሱ የዘውጁና ትሬንድ ምናምን ነገር የነበረ ጊዜ ሰው ግን የምሩን ነው ምለው ወላሂ ለዚህ ምን የምር ማለት ሰው በቃ የምሩን ነው ግን በቃ ትዳር የሚለው ብዬ የማስብ ሰው ነው ማለት ለእኔ ትዳር በጣም ሩቅ ነገር ነው። በቃ እኔ እንጃ አላቅም ለምን እንደሆነ አላቅም፣ ግን በጣም ነው ያራኩት እኔ ትዳርን ገና አሁን እኔ ለትዳር በጣም ገና ነኝ ብዬ የማስብ አይነት ሰው ነኝ። እኔ አሁን በዚህ ሰዓት ከራሴ ጋር ትግል ላይ ያለው ሰው ነኝ። ራሴን ለማሳደግ ራሴን ለማሻሻል ጥረት እያደረኩ ያለው ሰው ነኝ። ትዳር ጨራሽ የማስብ አይነት ሰው አይደለሁም። እና ከርዕስ አልወጣባችሁና ከርዕስ የመውጣት ትልቅ ችግር አለ እና ከርዕስ አልወጣባችሁና መቼ መግባት ሀሳብ አለህ አላቅም ወላሂ፣ ግን ቅርብ አይሆንም ይቆያል ስገምት ማለት አላህ ነው የሚያውቀው፣ ግን ይሄ የኔ ሀሳብ ማለት ነው። እሺ በጣም ቁም ነገረኛ ነህ ወይስ ተጫዋች? ኢት ዲፔንድስ፣ እንደ ሲቹዌሽኑ ዲፔንድ ይሆናል። ግን እንደ አጠቃላይ ግን በጣም ተጫዋች ነኝ። ተጫዋች ነኝ። በጣም ፍሪ ሆንኩ ሰው ነኝ። ምግባባነት ሰው ነኝ። ያው ቁም ነገረኛም ልሆን እችላለሁ እንደ አንዳንድ ሁኔታ። ግን አንዱ ምረት ካላችሁኝ ግን በጣም እንትን ላይ ነው ማደላው፣ ወደ መጫወቱ ወደ መግባባቱ። ይሄ በቃ ተጫዋች ወደ መሆኑ ነው ማደላው። አንድ ምረት። መጥፎ ጸባይ እኔ እንጃ። እኔ ወላሂ መጥፎ ጸባይ ሜቢ መጥፎ ጸባይ ምለው ብዬ የማስበው እኔ እንጃ። ይሄ ነገር ቆይ ልመለስበት፣ ወደ በኋላ መለስበታል። እሺ ትዝ አለኝ። አሁን ካሜራውን አቁሜው ነው መጥቼ ድጋሚ አስቤው ነው የመለስኩት። መጥፎ ጸባይ ማለት መጥፎ ጸባይ አይደለም። በእርግጥ ግን በጣም ማሻሻል የምፈልገው ጸባይ በጣም ኬርለስ ነኝ። በቃ ማለት እኔ ራሴ ከሚያስፈልጉ ነገራቶች ውጪ በጣም በቃ ኬርለስ ነኝ ማለት የምር አሁን ኬር ማድረግ ላሉብኝ ነገራቶች አላደርግም። በቃ አንድ ነገር ላይ ፎከስ ካደረግኩኝ አለቀ። ሌላ ነገሮች ላይ በጣም ችላ ብዬ የምል አይነት ሰው ነኝ እና ማሻሻል አለብኝ ብዬ ማሰብ በጣም ጸባይ ነው። የሆነ ኬር መደረግ ያለባቸው ሰዎችም አሉ፣ መድረግ ያለብኝ ቦታዎች አሉ። ግን እኔ በጣም ኬርለስ ሰው ነኝ እና ለምንም ነገር ደንታ የማይሰጠኝ አይነት ሰው ነኝ እና እሱ ነገር ባሻሽል በጣም ደስ ይለኛል። መጥፎ ጸባይ ባይባልም ማሻሻል የምፈልገው ጸባይ ብለን እንያዘው። ሮል ሞዴልህ ማን ነው? ሮል ሞዴሌ ግልጽ ነው፣ ኡስታዝ ኻሊድ ክብሮም ነው የኔ ሮል ሞዴል። ሁልጊዜ ማይ ፌቨራይት ኡስታዝ ኻሊድ ክብሮም። ለአንድ ቀን ሱፐር ፓወር ቢሰጥህ የቱን ትመርጣለህ? ሱፐር ፓወር ለአንድ ቀን ቢሰጠኝ የመሰወር ሱፐር ፓወር በጣም ነው የምወደው። እኔ ሁሌ ነው የመሰወር በቃ ስውር ማለት ሱፐር ፓወር በጣም የምወደው ሱፐር ፓወር ነውና እሱን እመርጣለሁ። ለመጨረሻ ጊዜ ያለቀስከው መች ነው?
አክቹዋሊ በጣም ቆይቷል ካለቀስኩ። እኔ ማለት የማለቅስ አይነት ሰው አይደለሁም እኔ ማለት ነው። እና በጣም ቆይቷል ካለቀስኩ በጣም እኔ አላስታውስም መጨረሻ ጊዜ ራሱ መች እንዳለቀስኩ እና ቆይቷል አላስታውስም። በጣም ረጅም ጊዜ። በህይወት የሰራኸው ትልቁ ስህተት እንጃ ትልቅ የሰራው ስህተት ምለው የለኝም እኔ በህይወቴ ማለት ሜቢ ሰርቼ ራሱ ከሆነ በሰዓቱ ስህተት ይምሰለኝ እንጂ አሁን ካለፈ በኋላ ሳስተውለው ያን ነገር በቃ በምክንያት ያን ነገር እንዳደረኩት ይገባኛል እንጂ ስህተት ብዬ የምለው ነገር የለም። አይዶን ነው እና ህይወቴ ላይ ሰራሁት ምለው ትልቅ ስህተት እኔ የለም ብዬ ነው ማስበው። የምትወደው ፕላትፎርም ሶሻል ሚዲያ ፕላትፎርም ነው ስገምት። ሶሻል ሚዲያ ፕላትፎርም ከሆነ ኢንስታግራም፣ ለምን እንደሆነ አላውቅም። ኢንስታግራም በጣም የምወደው ፕላትፎርም ነውና ኢንስታግራም። ኢንትሮቨርት ወይስ ኤክስትሮቨርት? እኔ ኢንትሮቨርትም አይደለሁኝም ሚዲየም ቨርት የሚባል የለም መሀል ቨርት። ከሁለቱ መሀል ቨርት ካለ እሱ ቨርት ነኝ። ግን ከሁለቱ አንዱ ብቻ ማለት ካላችሁኝ ግን ወደ ኤክስትሮ እጠቃለሁ። ኤክስትሮቨርት ኢንትሮቨርት አይደለሁኝም ማለት ነው። ኤክስትሮቨርት ነኝ አንዱ ከተባለ። ዩር ኦል ታይም ፌቨራይት ሙቪ? ኧረ ተው ሙቪ በእርግጥ ማለት ነው በፊት ያው ከዚህ በፊትም ነገራቸዋለሁ። በፊት በጣም የፊልም ሰው ነበር፣ በጣም ከሚታስበው በላይ። በቃ ጠዋት ከእንቅልፍ የተነስቼ በቃ ማታ እዛው ፊልም እያየሁ እንትን የምልበት ጊዜ የመተኛበት ጊዜ አለ። ቀኑን ሙሉ ማለት ሌሊቱን ሙሉ በቃ በጣም የፊልም ሰው ነበር በፊት። ስንተኛ ክፍል? በኮሮና ጊዜ፣ ከኮሮና በኋላ ምናምን፣ በኮሮናው ጊዜ ስፔሻሊ ደግሞ በኮሮናው ጊዜ ማለት ነው። እና በፊት ነበር ማየው ፊልም፣ አሁን አላይም ፊልም። እና በቂ ቅርብ ይሄ ጥያቄ ተውት፣ ጃምፕ ብየዋለሁ። ዘፈን ታዳምጣለህ ወይ? አላዳምጥም ዘፈን አልሐምዱሊላህ። በፊት አዳምጥ ነበር በፊት። አሁን ግን አቁሜያለሁ አልሐምዱሊላህ። በጣም ቆይቷል ካቆምኩኝ። ሁሉም ሰው ሊያነበው የሚገባ አንድ መጽሐፍ፣ ሁሉም ሰው ሊያነበው የሚገባ አንድ መጽሐፍ። ብዙ መጽሐፍ እኔ ሁለት ላድላችሁ፣ አንድ በራሴ ቦነስ ልጨምርላችሁ። ሁለት መጽሐፎች እኔ ሁሉም ሰው ሊያነበው ይገባል ብዬ ማሰብ። አንደኛ ቲንኪንግ ግሮው ሪች ናፖሊዮን ሂል፣ በቃ ይሄ ዘቤስት ሁሉም ሰው ሊያነበው የሚገባ መጽሐፍ ነው። ሁለተኛ ዘ ፓወር ኦፍ ዩር ሰብኮንሽስ ማይንድ። ሁለቱ መጽሐፎች በቃ ሁሉም ሰው የትኛውም ሌቭል ላይ ያለ ሰው፣ የትኛውም እድሜ ላይ፣ የትኛውም ሲቹዌሽን ላይ በቃ ምንም አይነት ቦታ ላይ ያለ ሰው ሊያነበው የሚገባ መጽሐፍ ብዬ ማሰብ መጽሐፍ እነዚህ ሁለቱ መጽሐፎች ናቸው። ስፔሻሊ ቲንኪንግ ግሮው ሪች፣ በቃ እሱ እኔ የምለው ነገር ሁሌ ቲንኪንግ ግሮው ሪች ዩኒቨርሲቲ ማለት ነው እንደ አንድ ኮርስ መሰጠት ያለበት ትምህርት ነው። ቲንኪንግ ግሮው ሪች መጽሐፉ ማለት ነው የማያነሳው አይነት ሀሳብ የለም እና ሁሉም ሰው ሊያነበው የሚገባ መጽሐፍ ቢሆን ሁለቱ ነው። ከሁለቱ ግን ዋናው ደግሞ ቲንኪንግ ግሮው ሪች። እሺ፣ እስካሁን የተሰጠህ የማትረሳው ስጦታ? እኔ በእርግጥ ስጦታ የሚሰጠኝ አይነት ሰው አይደለሁኝም፣ የምሰጥም አይነት ሰው አይደለሁኝም። እኔ ብዙ እንዲህ የለሁበትም ስጦታ መሰጠት ምናምን ነገር ላይ ማለት ነው። እና የተሰጠኝ ተሰጥቶኝ ነው ይችላል ሜቢ፣ ግን የማረሳው አይነት የምለው አይነት ስጦታ የለም እና የለም የማረሳው ስጦታ የማረሳው ስጦታ ማለት ከተሰጠኝ የማረሳው ስጦታ የለም። እንደዛ የምለው ነገር። እድሜ ስንት ነው? እድሜ ስንቴ ነው የምናገረው? እድሜ 23። ይኸው ዛሬ ቀን ስንት ነው? አፕሪል 26 ነው 25 ምናምን ነገር ነው ዛሬ። በቃ አፕሪል 27 ነገ ነው ብቻ ቪዲዮ መች እንትን ነው ይላል። ብቻ አፕሪል 27 2002 ላይ የተወለድኩት 23ኛ ዓመቴን ይዛለሁ። አሁን አፕሪል 27 ሲገባ 23ኛ ዓመቴን ይዛለሁ። አፕሪል 27 2002 በእኛ በሀገር አላውቀውም ስንት ነው ሚያዝያ ምናምን ነገር ነው ግን አላውቀውም። በቃ አፕሪል 27 2002 ላይ የተወለድኩት እኔ ዛት ሚንስ 23ኛ ዓመቴን አሁን ነገ ይዛለሁ። ነገ ወይም ከነገ ወዲያ አይነት ነገር በዚህ ሰሞን ይዛለሁ። ብቻ ስጦታ ለመስጠት ያሰባችሁ ቀድማችሁ ረፋት ይዞሽ ያው ቢያንስ እስቲ እናንተ የምትሰጡኝ ስጦታ አሁን መቼም የማረሳው ስጦታ ብዬ ሊያዙ እስቲ ቢያንስ የለኝ። እንግዲህ ገንዘብ ደስታን ይገዛል ወይ? ይሄ ከህዝቡ ጋር ሊያፋጀኝ ነው ይሄ ጥያቄ። ገንዘብ ደስታን ይገዛል ወይ? አጭር መልስ ነው። ገንዘብ ደስታን ይገዛል ወይ? አይገዛም ብዬ የማምን ሰው ነኝ እኔ። ሪሊ የምሬ ነው። ገንዘብ ደስታን አይገዛም። በቃ ይሄ ዝርዝር ውስጥ ነገር ክርክር ውስጥ መግባት አልፈልግም፣ ግን ገንዘብ ደስታን አይገዛም ብዬ የማምን ሰው ነኝ እኔ በግል ማለት። ሁላችሁም የራሳችሁ ኦፒኒየን ሊኖራችሁ ይችላል። እኔ ግን በግል ገንዘብ ደስታን አይገዛም። የሚገርም ላይፍ ያሳለፍክበት ክፍል?
የሚገርም ላይፍ ያሳለፍኩበት መቼም ማረሰው 8ኛ ክፍል በቃ አሁንም የማይጠፋ በቃ 8ኛ ክፍል በቃ በጣም ማለት የሆነ ደስ የሚል ላይፍ ያሳለፍኩበት እንትን 8ኛ ክፍል ሜይ ቢ 11ኛ ግን 11ኛ በጣም ከባድ ላይፍ ያሳለፍኩበት ክፍል ነው። ለዛ 8 በቃ 8ኛ ክፍል ዘ ቤስት። ከራስህ የምትወደው ጸባይ? ከራሴ በጣም ብዙ ጸባይ ከኔም ሲጀምር አልወደው ጸባይ የለም። በጣም ብዙ ጸባዮች ነው የምወደው፣ ግን በዋነኝነት ግን ከራሴ የምወደው ጸባይ ታጋሽ ነኝ። ታጋሽ በቃ በጣም ታጋሽ ነኝ። የምሬን ከማንኛውም አይነት ሰው ጋር መኖር የምችል አይነት ሰው ነኝ። በጣም ተግባቢ፣ በቃ የትም ቦታ ብሄድ መኖር የምችል አይነት ሰው ነኝ ብዬ ነው የማስበው። እኔ በጣም ፍሌክሲብል ነኝ። በቃ ከሁሉም ሰው ጋር መግባባት የምችል አይነት ሰው ነኝ እና ከብዙ በትንሹ በቃ እነዚህም ከጠቀስኩላችሁ ይበቃል። የመጨረሻ ጥያቄ፣ አንድ ምክር ለወጣቶች አንድ ምክር ለወጣቶች። የዚህ ጊዜ እኮ ህዝብ እኮ ምክር አይደለም ያስፈልገው። የምሬን ነው። አይ ሲሪየስ ማለት ነው። ምክር ሞልቶናል እኮ ምክር፣ አክሽኑ ነው የጠፋው። በቃ ኢንፎርሜሽን ኦቨርሎድድ፣ ይሄ ኖሌጅ በጣም በቃ አስጨንቆናል አእምሯችንን፣ ግን ተግባር የለም። ተግባር ነው ያጣነው። እና አንድ ምክር ከተባለ ግን እኔ ጊዜ ነው። በቃ እኔ የጊዜ ነገር ሁሌ ወላሂ እንዳንገበገበኝ ነው በጣም በቃ ጊዜያችንን እንጠቀምበት፣ ራሳችን ላይ ኢንቨስት እናድርግ። ጊዜያችን ማለት ይሄ ገንዘባችን ማለት ይቅር፣ ራሳችን ላይ ኢንቨስት አናደርገው ይቅር፣ እንፍታታበት። ግን ጊዜያችንን ቢያንስ በጣም ቫልዩብል የሆኑ ስኪሎችን በመማር ቫልዩብል የሆኑ ኖሌጆችን በመማር ጊዜያችንን እንጠቀምበት። በኋላ ይቆጨናል ባይነኝ እና በቃ ምክር ከተባለ እኔ በጊዜ ጉዳይ ነው የምሰጠው። ጊዜ ባይነኝ። እንግዲህ ጥያቄዎቹ እነዚህ ይመስላሉ። ሜይ ቢ ያልተመለሱ ጥያቄዎች ካሉ ፓርት 2 ላይ ሜይ ቢ ፓርት 2 መሰራበት ከሆነ ፓርት 2 እሰራበታለሁኝ። እነዚህን ይመስላሉ ጥያቄዎቹ። ያ ቸር ያገናኘን።